ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ የተለያዩ ጥንቅሮችን የምታደምጡበት የዩቲዩብ ቻናላችን ላይ ትገኛላችሁ። እንደውል ጊዜው ላይክ አድርጉ አበረታቱን። ሐሳብ አስተያየታችሁን ለምታጋሩን ግን አስቀድመን ከልብ እናመሰግናለን። ውድ ቤተሰቦቻችን በዚህኛውም ጥንቅራችን በርከት ያሉ የዝውውር መረጃዎችን ለእናንተ ውድ አድማጮቻችን አሰናድተን ይዘንላችሁ መተናል። በባርሴሎና ቤት ዘንድሮ ያው መነጋገር የሆነው ላሚን ያማል ነው። ዛሬ ራፊኒያ እንዲሁ ሽልማት የተበረከተበት ቀን ነው። በባርሴሎና ጉዳይ ግን ዣቪየር ቴባዝ የላሊጋው ፕሬዚዳንት በራሱ የሚሉት ነገር አለ። ለየት ያለ መረጃ ይዘንላችኋል። ከዚህ ጋር በተያያዘ ሪያል ማድሪድ ቤት ተጨማሪ መረጃዎችን እናነሳለን። በዝውውር መስኮቱ የነቃ ተሳትፎ እያደረጉ ያለው የአውሮፓ ክለቦችን መረጃ ስናነሳም ፖል ላቤሌ ፖግባን በተመለከተ አንድ በረራም ተሰርዟል። የተሰረዘበት ምክንያት ከዝውውር ጋር ነው እየተባለ ነው። የዓለም ዋንጫን እናነሳለን። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግም በርካታ ጥንቅሮችን ይዘናል። ጆሴፍ ፔፕ ጋርዲዮላ በሊዮኔል አንድሬስ ሜሲ አትምጡብኝ ብለዋል። ዛሬ የሰጡትን ጋዜጣዊ መግለጫ ለሲቲ ደጋፊዎች እናደርሳለን። በቼልሲ በኩል አንድ ተጫዋች ላይ ፍላጎት አላቸው። የ18 ዓመት በጣም አስደናቂ ተከላካይ ነው፣ እንመለከተዋለን። 9 ቁጥሩን ሊያም ዴላፕን የተመለከተ ተጨማሪ መረጃ ይዘናል። የቼልሲ ህት ክለብም ከራሱ ከቼልሲ ተጫዋች ለመውሰድ ጥረት እያደረገ ነው። በሊቨርፑል በኩል ሊቨርፑል ተጫዋች ሊያስፈርም ከስምነት ደርሷል። ውድ ቤተሰቦቻችን ያልተጠበቀ ነው። እስካሁን በሩመር ደረጃ ያልሰማነውን ዝውውር ነው ዛሬ ሊቨርፑል ሊፈጽም ከስምነት የደረሰው። ከዛ በተጨማሪ የሊቨርፑልን ተጫዋች የሳውዲ ክለብ አሁን ፈላጊ ሆኖ ብቅ ብሏል። በሊቨርፑል ቤት ቆይታው ስላልተረጋገጠውም ተጫዋች እንደዚሁ በሊቨርፑል የዝውውር መረጃ ክፍለ ጊዜ ስናነሳ ተጨማሪ ቡድን ዜናዎችን ለሊቨርፑል ደጋፊዎች ይዘናል። አርሰናል አሁን ጥሩ የሚባል እንቅስቃሴን አድርጓል። በዝውውር መስኮቱ ላይ ቤንጃሚን ሼሽኮን በርከት ያለ መረጃ ከዚህ ዝውውር ጋር በተያያዘ አግኝተናል። ታማኝ የዜና ምንጮች ፋብሪዚዮ ሮማኖ እና ቢቢሲ ስካይ ስፖርትን ጨምሮ አትሌቲክ አረጋግጠዋል አንድ መረጃ በዚህ ዝውውር ላይ። ለአርሰናል ደጋፊዎች ዛሬ ጥሩ የሚባል ቀን ከማጋሌሽ ፊርማ በኋላ የሰማነው። ሌላኛው በአርሰናል በኩል ከኮንትራት ነፃ የሚሆኑ ተጫዋቾችን በማምጣት ሂደት ላይ እና የቀድሞ ተጫዋች ዳረን ቤንት አንድ ተጫዋች አርሰናሎች ብታስፈርሙ እያለ ነው። የአርሰናልን የዝውውር መረጃ በስፋት እንቃኛለን። በማንቸስተር ዩናይትድ እና በብሪያን ምቤሞ መካከል የደሞዝ ጉዳይ ብዙ ችግር አይፈጥርም ነው የተባለው። ዛሬ ከወኪሉ ጋር ዩናይትዶች ተገናኝተው ነበረ። ዝውውሩ በቶሎ እንዲጠናቀቅ ይፈለጋል። በእርግጥ ለዩናይትድ ስጋት የሆነ ነገር የለም። ሮብ ዳውሰን የኤኤስፒኤኑ ጻፊ ከዚህ ዝውውር ጋር በተያያዘ ሰፋ ያለ መረጃን ይወጥቷል። ከዩናይትድ ሊለቅ ይችላል የተባለውን ታዳጊ 50 ሚሊዮን ፓውንድ የፈጀውን የዩናይትድ ፕሮጀክት እና 2005 በዩናይትድ ምን ነበር የሚለውን እናደርሳችኋለን። ነኝና ሌሎች የተመራረጡ ርዕሰ ጉዳዮችን እያጋራናችሁ ቆይታ ስናደርግ እናንተ ደግሞ ላይክ፣ ሰብስክራይብ እና ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ እንድትቆዩ በአክብሮት ጋበዝን። ለሐሳብ አስተያየታችሁ አመስግነናል። ግን ዛሬ አንድ አድማጫችን በሐሳብ መስጫ ሳጥናችን ላይ ለላከልን መልእክት ምላሽ በመስጠት ብንጀምር ደስ ይለናል። በስም ደረጃ ሳሚ በየነ የሚል እንግዲህ ስም ነው መልእክቱ የደረሰን። መልእክቱን አንበባኗል። ውድ ቤተሰባችን ምናልባት በምን መንገድ እንደተረዳኸው ነው ሊገባን ያልቻለው። ለማንኛውም መረጃዎቻችንን 1 3 4 መረጃዎችን ወደ ኋላ መለስ ብለህ ብትከታተልና ቀጣይ መረጃዎቻችንን ብትከታተል መልካም ነው እንላለን። ለሳሚ በየነ ግን ለሐሳብ አስተያየት በእውነት ከልብ ነው የምናመሰግነው። ስፖርታዊ መረጃዎቻችንን የዩኤፋ ኔሽንስ ሊግ የግማሽ ፍጻሜ ጨዋታዎች ጋር በተያያዘ የሁስኮርድን ምርጥ 11 ይፋ በማድረግ እንጀምር። እንደሚታወቀው ሁለት ጨዋታዎች ተደረጉ። ጀርመን ከፖርቱጋል አሸንፋ ለፍጻሜ ያለፈች፣ ስፔን ከፈረንሳይ አሸንፋ ለፍጻሜ ያለፈች። እሁድ የፍጻሜ ጨዋታው ይደረጋል። ከነኚህ ሁለት ትልልቅ ጨዋታዎች በኋላ ሁስኮርድ ምርጥ 11 በሁለቱ ጨዋታ መርጧል። ግብ ጠባቂ ከፖርቱጋል ኮስታን፣ 4ቱ ተከላካይ 3ቱ ከፖርቱጋል፣ 1 ከጀርመን፣ ኪሚችን ከጀርመን፣ ዲያስ ኢናሲዮ እና እንደዚሁ ሜንዴሽ ከፖርቱጋል ተመርጠዋል። 4 የአማካይ ስፍራ ተጫዋቾች ላይ 3ቱ ከስፔን፣ 1 ከፈረንሳይ። ያውም የሪያን ቸርኪ መካተት በጣም አስገራሚ ነው። 28 ደቂቃ ብቻ ነው ሜዳ ላይ ያሳለፈው። ግን ሪያን ቸርኪ ከፈረንሳይ ብሔራዊ ቡድን ምርጡ አማካይ በሚል በሁስኮርድ ተመርጧል። 3ቱ ላሚን ያማል፣ ሚኬል ሜሪኖ እና ኒኮ ዊሊያምስ ከስፔን ብሔራዊ ቡድን ሲመረጡ፣ ሁለቱ ምርጡ የሳምንቱ የፊት መስመር አጥቂ የተመረጡት ኦርዚያባል ከስፔን እና መባፔ
ከፈረንሳይ ተመርጧል። በርካቶች በጥያቄ መልክ የሚያነሱት ሮናልዶስ ነው። ይገባዋል አይገባውም በሁስኮርድ ምርጥ 11 ውስጥ መካተት? የእናንተን የግል መልከታ ውድ አድማጮች ተመልካቾቻችን ልታጋሩን ትችላላችሁ። ሮማዎች በዛሬው ዕለት ረጅም ጊዜ በአታላንታ ቤት የቆየውን አሰልጣኝ ዣን ፔሮ ጋስፔሪኒን የግላቸው ማድረጋቸውን ይፋ አድርገዋል። ክለቡ እንግዲህ ክላውዲዮ ራኔሪ እስከ ውድድር ዓመቱ መጨረሻ ክለቡን መሩ። ከዛ በኋላ ያው በሌላ ኃላፊነት ተሾሞ ይገኛሉ። ሆነ በሮማ ቤት እንደውም የዣን ፔሮ ጋስፔሪኒን አሰልጣኝነት ሹመት ካጸደቁ ሰዎች በሮማ ቤት ክላውዲዮ ራኔሪ ተጠቃሽ ናቸው። በዛሬው ዕለት እሳቸው ራሳቸው ክላውዲዮ ራኔሪ በተገኙበት ዣን ፔሮ ጋስፔሪኒ አዲሱ የሮማ አሰልጣኝ በመሆን ስራቸውን በይፋ ጀምረዋል ማለት ነው። በዛው በጣሊያን ውስጥ የተካሄደ ዝውውር ማለት ይቻላል። የላሊጋው ፕሬዝዳንት ዣቪየር ቴባዝ የዘንድሮ ባላንዶር ሽልማት ከላሚን ያማል ካለፈም ከቪኒሺየስ ጁኒየር ካለፈ ተቀባይነት የለውም ብሏል። ስለሆነም ከስፔን ላሊጋ ተጫዋቾች በዘለለ ሌሎች ክለቦች የሚያገኙት ከሆነ ሌሎች ተጫዋቾች የሚያገኙት ከሆነ ተቀባይነት የለውም ብሏል የላሊጋው ፕሬዝዳንት ዣቪየር ቴባዝ። በባሎንዶር ታሪክ እድሜያቸው በትንሽ እድሜው ባሎንዶርን የወሰደው ሮናልዶ ናዛሪዮ ዴሌማ ነው። 21 ዓመት ከ3 ወር ከ5 ቀኑ ላይ በመውሰድ በእድሜ ትንሹ ተጫዋች ነበረ። ማይክል ኦዌን እናስታውሰዋለን። እንደውም የማይክል ኦዌን በጣም የተለየ ነው። በእድሜ ሁለተኛው ትንሹ ተጫዋች ነው ባሎንዶርን የወሰደ 22 ዓመት ከ4 ቀን አካባቢ ላይ ነው ባሎንዶርን የወሰደው። በጣም አስገራሚ ግን በዚሁ የማይክል ኦዌንን ስላነሳን ነው። በፕሪሚየር ሊግ በትንሽ እድሜው የእንግሊዝ ፕሪሚየር ሊግ የወርቅ ጫማን አሸንፏል በ18 ዓመቱ። በ18 ዓመቱ የፒኤፍ የዓመቱ ምርጥ ተጫዋች ተብሏል። በ19 ዓመቱ በድጋሚ የፕሪሚየር ሊግ ከፍተኛ ግብ አስቆጣሪ ሆኖ የጨረሰው እሱ ነው። ከዛ በ22 ዓመቱ ባሎንዶርን አሸነፈና ይህ የማይክል ኦዌን ብዙ ያልተዘመረለት ግን የመጀመሪያዎቹ 18-19 ዓመት ፍጹም የተለየ ነበር። ለማንኛውም ዘንድሮ ላሚን ያማል የሚያሸነፍ ከሆነ በእድሜ ትንሹ የባሎንዶርም አሸናፊ ተጫዋች ጭምር ይሆናል። ባርሴሎና አሸናፊነት የተጠናቀቀው የስፔን ላሊጋ የ2024-25 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የባርሴሎና የፊት ወሰር ተጫዋች ራፊኒያ የላሊጋ የውድድር ዓመቱ ምርጥ ተጫዋች በመሆን መመረጥ ችሏል። ራፊኒያ በውድድር ዓመቱ 18 የሊግ ግቦችን ማስቆጠር ሲችል 10 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ራፊኒያ ሮናልዲኒዮ 2006-7 ካሳካ ወዲህ የላሊጋ የዓመቱ ምርጥ ተጫዋች ሽልማትን ያሳካ የመጀመሪያው ብራዚላዊ ተጫዋችም መሆን ችሏል። በባርሴሎና ቤት በጣም አስደናቂ ውድድር ዓመት ተሰንፏል። አስቀድመን እንደነገርናችሁ በዚህ የሽልማት ሂደት ውስጥ ማለት ነው ላሚን ያማል የስፔን ላሊጋ የዓመቱ ምርጥ ወጣት ተጫዋች ተብሎ መሸለሙ ይታወሳል። ኢኤስፒኤን ከሰሞኑ በየሜዳ ክፍሉ ምርጦችን ይፋ እያደረገ ይገኛል። በዚህ መሰረት በግብ ጠባቂነት ስፍራ ላይ ደግሞ ምርጥ 10 ግብ ጠባቂዎችን ይፋ አድርጓል። የሪያል ማድሪዱ ቲቦት ኮርቷ የዓመቱ ምርጥ ግብ ጠባቂ በመባል በኢኤስፒኤን ተመርጧል። የሊቨርፑሉ አሊሰን ሁለተኛ፣ የፓሪስ ጀርሜኑ ጃሊጂ ዶናሩማ ሶስተኛ፣ የአስቶን ቪላው ኢሜኒያሎ ማርቲኔዝ አራተኛ፣ የአትሌቲኮ ማድሪዱ ዣን ኦብላክ አምስተኛ፣ የአርሰናሉ ዴቪድ ሪያ ስድስተኛ፣ የኢንተር ሚላኑ ያን ሶመር ሰባተኛ፣ የአትሌቲኮ ቢልባኦ ኡናይ ሲሞን ስምንተኛ፣ የኤስ ሚላኑ ማይክ ምኛን ዘጠነኛ፣ እንደዚሁም የኖቲንግሃም ፎረስቱ ማትሴል 10ኛ ደረጃን በመያዝ አጠናቀዋል። የሪያል ማድሪዱ ቲቦት ኮርቷ ግን በተጠናቀቀ የውድድር ዓመት የዓመቱ ምርጥ ግብ ጠባቂ በመባል በኢኤስፒኤን ተመርጧል። የእናንተን ምርጫ በዚህ አጋጣሚ ልታደርሱን ትችላላችሁ። ዓመቱን ሙሉ ምርጥ የነበረውን ግብ ጠባቂ ኢስኮ ከእናትና ከአባት ያክል መምረጥ ነው ብሏል ሉካ ሞድሪች እና ዚነዲን ዚዳን አንዱን መምረጥ። ነገር ግን እሱ የተጫወተው ኢስኮ በሪያል ማድሪድ ቤት ከሉካ ሞድሪች ጋር ቢሆንም ነገር ግን ዚነዲን ዚዳን እጅግ በጣም ምርጡና የተሟላው ተጫዋች ነበር ብሏል። እንደሚታወቀው ውድ ቤተሰቦቻችን የሉካ ሞድሪች ነገር አብቅቶለታል። ኤስ ሚላንን ተቀላቅሏል። የሕክምና ምርመራው በቀጣይ ሳምንት ይደረጋል። እዚሁ ክሮቲያ ላይ ነው የሚደረገ የሕክምና ምርመራ ነው። ስለዚህ ኤስ ሚላን ተጫዋች ይሆናል። ኢስኮ አብሮ ከተጫወተው ሞድሪች ይልቅ ዚዳን በጣም የተሻለ መሆኑን መርጦ ነገር ግን ከእናትና ከአባት ያህል የመምረጥ ነው እጅግ በጣም ከባድ ነው ሁለቱን ማወዳደር ብለዋል።
ኒኮላስ ፍሉርክ በዩቬንቱስ የዝውውር ራዳር ውስጥ ገብቷል። ጋዜጣ ዴሎ ስፖርት እንዳስነበበው ከሆነ ዩቬንቱሶች ፊት መስመራቸውን ለማጠናከር ምርጫቸው አድርገውታል። ራንደል ኮሎሙአኒን ኮንትራት ቋሚ ማድረግ ላይ እስካሁን ከውሳኔ አልደረሱም። ንብረትነቱ የፓሪስ ሰን ዠርሜን እንደሆነ ይታወቃል። ዱሳን ቪላሆቪችን ለገበያ እንዳቀረቡ ይታወቃል። ዩቬንቱሶች ቀጣይ ውድድር ዓመት በአዲስ መልክ ነው መቅረብ የሚፈልጉት። በተለይም በጣሊያን ሴሪ ከቅርብ ዓመታት ወዲህ በኢንተር በናፖሊ ብልጫ እየተወሰደ ባቸው ነው እናም ራሳቸው ለማጠናከር ወደ ዝውውር ገበያ ይወጣሉ። ኒኮላስ ፍሉርክ ጀርመናዊ 9 ቁጥር አጥቂ ዋነኛ የቅድ አካላቸው ደግሞ ሆኗል። ማቲች የቀድሞ ቼልሲ ማንቸስተር ዩናይትድ ተጫዋች ቅጣት ሊጣልበት ነው። በፈረንሳይ ሊግ ጨዋታ ላይ ያው በማሊያቸው ላይ አንድ አላስፈላጊ አርማ የሚያስተዋውቁት አለ። እንደምታውቁት የእግር ኳስ ተጫዋቾች አንበሎች እንደውም በእጃቸው ላይ አድርገውት የሚገቡት አርማ አለና ያ አርማ በማሊያ ላይ ተለጥፎ ነበረ። በመጨረሻ ጨዋታ ላይም ታዲያ አርማውን በፕላስተር ሸፍኖት ነበር እሱ ወደ ሜዳ የገባው። በድርጊቱ ከሊጉ አስተዳደር አካል ቅጣት እንደተጣለበት ተገልጿል። ስለ ቅጣቱ አይነት ግን በዝርዝር የተገለጸ ነገር የለም። በእርግጥ ነገር ለምን በእግር ኳስ ላይ መካተት እንዳስፈለገም ግልጽ አይደለም። ኒማንያ ማቲሽ ደግሞ ከሃይማኖታዊ ይዘት ጋር በተያዘ ወደ ሜዳ ሲገባ አርማውን በፕላስተር ሸፍኖ ነበረ ጨዋታ ያደረገው። በዚህ የፍራንስ ሊግ አስተዳዳሪ አካል እቀጣዋለሁ ብለዋል። የፖል ላቤሌ ፖግባን ጉዳይ በሐሳብ መስጫ ሳጥናችን ላይ አድማጮች ስትጠይቁን ነበረ። ከፓውሎ ዲባላ ጋር ልምምድ እየሰራ ይገኛል። መዳረሻው አሁንም አልተወሰነም። ሰሞኑን ከሞናኮ ጋር ሲያያዝ እንደነበር ይታወቃል። ስሙ ግን አንድም ተጨባጭ መረጃ አልተገኘም። ለማንኛውም ፖል ላቤሌ ፖግባ ዋነኛ ዕቅዱ አሁንም የፈረንሳይ ብሔራዊ ቡድንን ዳግም ተቀላቅሎ በ2026 የዓለም ዋንጫ ብሔራዊ ቡድኑን ማገልገል ነው። ለዛም ይሆን ክለብ ወኪሉን እያፈላለገለ ነው ተብሏል። ቅድሚያ የሚሰጠው ለአውሮፓ እግር ኳስ ነው። ነገር ግን በፕሪሚየር ሊግ ዳግም ለዩናይትድ መጥቶ የመጫወት ምንም አይነት እድል የለውም። ሩበን አሞሪም የቀዳቸው አካል እንዳልሆነ ያኔ ገና በጥር ላይ ስሙ ሲነሳ ምላሽ እንደሰጡበት ይታወቃል። ለማንኛውም በዛሬው ዕለት ከፓውሎ ዲባላ ጋር ሆኖ በግል ልምምድ ሲሰራ ተመልክተነዋል። አዲስ ነገር ካለ ተከታትለን እንደዚሁም እናደርሳችሁ ይሆናል። ቪክተር ኦስሜን ከቱርክ እንደሚወጣ ይጠበቅ ነበር። በዛሬው ዕለት የአውሮፕላን ትኬቱን ቆርጦ ነበረ። ነገር ግን ከቱርክ የወጡ መረጃዎች በረራው ተሰርዟል። ከአሊላል ጋርና ከጋላታሳራይ ተወካዮች ጋር የመጨረሻ ድርድር ዛሬ ያደርጋል መባሉን ተከትሎ ነው በረራው እንዲሰረዝ የተደረገው። ጋላታሳራይ ማቆየት ይፈልጋሉ በቋሚ ውል። አልሂላል ረብጣ ብሩ ያቀረቡት ረብጣ ብር ላይ የተወሰነ ማሻሻያ ያደርገው ተጫዋቹን ወደ ናፖሊ ጣሊያን ሳይሆን ወደ ሳውዲ በረራ እንዲያደርግ ይፈልጋሉ። ለዓለም ክለቦች ዋንጫ እንዲሳተፍ ስለሚፈልጉ ማለት ነው። ስለሆነም ቪክተር ኦስሜን ዛሬ ከቱርክ ወደ ጣሊያን በረራ ነበረው። በረራው በዝውውር ድርድር ምክንያት ተሰርዟል። ተጫዋቹ ወደ ዩናይትድ የመምጣቱ ነገር እንዳበቃለት ቀደም ባለው መረጃችን ላይ ነግረናችሁ ነበረ። የእንግሊዝ ብሔራዊ ቡድን ለየት ያለ መሳሪያ እየተጠቀመ ነው ተብሏል በልምምር ላይ። መሳሪያው ደግሞ ተጫዋቾች ሙቀት የመቋቋም አቅማቸውን ለአሰልጣኝ ቶማስ ቱሄል የሚነግር ነው ተብሏል። ይህ መቆጣጠሪያ ማሽን ያስፈለገበት ዋና ምክንያት በቀጣይም በአሜሪካ ሜክሲኮና ካናዳ የሚደረገው የዓለም ዋንጫ እጅግ በጣም ከፍተኛ የሆነ ሙቀት ያስተናግዳል ተብሎ ይታሰባል። በዚህ ምክንያት የእንግሊዝ ብሔራዊ ቡድን ተጫዋቾች ሙቀቱን ይቋቋሙታል አይቋቋሙትም፣ ምን ያስፈልጋል የሚለውን ለመገምገም ነው ይህ መሳሪያ ያስፈልገው። ስለሆነም ዛሬ በነበረው ልምምር ላይም ይህን መሳሪያ ወይም ይህን ቴክኖሎጂ ተጠቅመዋል። ቶማስ ቱሄልም ተጫዋቾቹን በዚህ መንገድ እየገመገሙ ነው ተብሏል። የአየር ንብረት ሁኔታ የካታር ዓለም ዋንጫን ጊዜ እንዳሸጋሸገ ይታወቃል። ሊጎችን አቋርጦ የተደረገ ዓለም ዋንጫ ነበረ። የአሜሪካው የዓለም ዋንጫ ግን በጊዜው ይካሄዳል ተብሎ ይታሰባል። ግን የሙቀት ሁኔታው ለሀገራት በጣም አሳሳቢ ሆኗል። በዚሁ የዓለም ዋንጫን ካነሳን 2026ቱ የዓለም ዋንጫ ይህን መረጃ ለእናንተ እስካደረስንበት ሰዓት ድረስ አዘጋጆቹ ካናዳ፣ ሜክሲኮና ዩናይትድ ስቴትስን ጨምሮ ጃፓን፣ ኒውዚላንድ፣ አርጀንቲና፣ ኢራን፣ ኡዝቤኪስታን፣ ጆርዳን እና ደቡብ ኮሪያ አልፈዋል። 38 ሀገራት ይቀራሉ። ማጣሪያዎቹም በአውሮፓ፣ በአፍሪካ፣ በላቲን አሜሪካም ጨምሮ በበርካታ ሀገራት እየተካሄደ ይገኛል። ከአሁኑ አወዛጋቢ የሆነው ግን አሜሪካ ማዕቀብ የጣለችባቸው ሀገራት እነ ኢራንን ጨምሮ እንዴት ወደ አሜሪካ ያቀናሉ የሚለው እንደነበረ በማለዳው መረጃችን ላይ ለእናንተ ውድ አድማጮቻችን አድረሰናችሁ ነበር። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ ጥንቅሮች እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን መልካም ቆይታ ተመኘን።
በዛሬው ዕለት ከወደ እንግሊዝ አካባቢ የወጡ መረጃዎች አንጌል ፖስቴኮግሉ የቶትንሃም የ17 ዓመታት የዋንጫ ድርቅን ቢያስታግሱም ዳኒ ሌቪ ግን አልታገሷቸውም። እናም አሰልጣኝ አንጌል ፖስቴኮግሉ በ17 ዓመት ውስጥ ዋንጫ አምጥተው 17ኛ ሆነው ጨርሰው ከቶትናም ሆትስፐርስ አሰልጣኝነታቸው ተባረዋል። ነገርየው ምናልባትም የኢሮፕ ሊግን ዩናይትድን አሸንፈው የአውሮፓ ሻምፒዮንስ ሊግ ትኬትን ስለቆረጡ በርካቶች የሚተርፉ መስሎ ነበር። እኛም ምናልባትም ሊተርፉ የሚችሉበት አማራጭ አለ። ቀጣይ የአውሮፓ ሻምፒዮንስ ሊግ ይፋል ለማለት ቡድኑ የእንግሊዝ ፕሪሚየር ሊግ ከዜሮ ነው የሚጀምረውና ምናልባት ሊቆዩ ይችላሉ የሚሉ መላምቶች በስፋት ነበሩ። አንጌል ፖስቴኮግሉ መባረራቸውን ተከትሎ 101 ጨዋታ አድርገው ጨርሷል የቶትናም ጉዟቸውን። 47 ጨዋታ ድል፣ 39 ሽንፈት፣ አንድ የአውሮፓ ሊግ ዋንጫ። ቶትናም ከ17 ዓመት በኋላ የዋንጫ ባለቤት ቢያደርጉትም 17ኛ ሆኖ መጨረሻቸውን ተከትሎ ከአሰልጣኝነታቸው በዛሬው ዕለት በይፋ ተሰናብተዋል። 2025-26 የእንግሊዝ ፕሪሚየር ሊግ የውድድር ዓመትም በቶትናም በኩል በአዲስ አሰልጣኝ እንደሚመለሱ ሲረጋገጥ ቅዳሜ ነሐሴ 16 ቀን 2025 በፈረንጆች አቆጣጠር ይጀመራል። የጨዋታ ፕሮግራሙ ሰኔ 18 ይወጣል ተብሏል። የውድድር ዓመቱ ሜይ 24 2026 የሚጠናቀቅ ሲሆን 5 የኢንተርናሽናል ብሬክ ጨዋታዎች ይኖራሉ ማለት ነው። ስለዚህ ፕሪሚየር ሊጉ በሚቀጥለው ዓመት 5 ጊዜ ይቋረጣል ማለት ነው። ብዙ ጊዜ የፕሪሚየር ሊግ ጨዋታዎችን ጨምሮ አጠቃላይ የሊግ ጨዋታዎች ማይደረጉባቸው ሳምንታት ረጅም ናቸው ይሉናል ውድ ቤተሰቦቻችን፣ በተለይ የሚደግፏቸውን ክለቦች ለመመልከት ካላቸው ጉጉት አንጻር። ስለሆነም የቀጣይ ውድድር ዓመት የእንግሊዝ ፕሪሚየር ሊግ 5 ኢንተርናሽናል ብሬኮች እንደሚኖሩት በዛሬው ዕለት ተረጋግጧል። ፔፕ ጋርዲዮላ በሜሲ ሳትምጡብኝ ብለዋል። ያማል በፍጹም እንደ ሜሲ አይነት ተጫዋች አይደለም ነው ያለው ፔፕ ጋርዲዮላ። ስፔን አሰልጣኝ ፔፕ ጋርዲዮላ ሊዮኔል ሜሲ ከላሚን ያማል ጋር ሊወዳደር አይችልም፣ አቻ የማይገኝለት ተጫዋች ሊዮኔል አንድሬስ ሜሲ ብለውታል። ባርሴሎና በድጋሚ በዚህ ደረጃ ያለ ተጫዋች በማግኘቱ በጣም እድለኛ ነው ብለዋል ላሚን ያማልን ፔፕ ጋርዲዮላ። ነገር ግን አዝናለው፣ ያማል እንደ ሜሲ አይነት ነው ማለት አልችልም ብለዋል። ለኔ እንደ ሊዮኔል ሜሲ አይነት ተጫዋች በዓለማችን ላይ የለም፣ የትኛውም ተጫዋች እንደ ሜሲ መሆን አይችልም። ፔፕ ጋርዲዮላ ሜሲ ነው ምርጥ ያረገኝ በማለትም ሀሳባቸውን እንደሰጡ ይታወቃል ከዚህ በፊትና በሜሲ ሳትምጡብኝ ብለዋል። ያው ከቅርብ ጊዜ ወዲህ ደግሞ ላሚን ያማል አዲሱ ሊዮኔል ሜሲ ከሜሲ ጋርም በብዙ ቁጥር እየተነጻጸረ ሜሲ በ17 ዓመቱ ላሚን ያማል በ17 ዓመቱ ምን አረገ የሚሉ ንጽጻሬዎች እየቀረቡ ሁሉ ነገር አሁን ከሜሲ ጋር ሆኗል። ያው በባርሴሎና ነው የሚጫወተው፣ ሁለቱም ግራግር ናቸው፣ ሁለቱም የላማሲያ አካዳሚ ውጤቶች ናቸው። በብዙ መንገድ ከሜሲ ጋር ሲነጻጸር ነበር። ጋርዲዮላ ግን አትምጡብኝ፣ ለኔ እዚህ መድረስ ሜሲን የመሰለ የለም ብለዋል። ምናልባት ላሚን ያማልን ከሜሲም ከሮናልዶም በዚህ ሰዓት ማነጻጸሩ ተገቢ ነው ተብሎ ባይታሰብም ግን አልጋ ወራሻቸው መሆን ይችላሉ። በተለይም እነሱ በአውሮፓ እግር ኳስ ውስጥ ተተውት የሄዱትን ቦታ መገንባት መተካት ይችላል። በተለየ መንገድ ደግሞ የባርሴሎና ተጫዋች ስለሆነ ሜሲን መተካት ይችላሉ። የእናንተን የግል መልከታ ግን አጋሩን። ጀረል ሃትዋ ላይ ፍላጎት አለን ብለዋል ቼልሲዎች። የቤን ጃኮብስ መረጃ እንደሚያመለክተው ከሆነ ቼልሲ የአክሱን ተጫዋች ጀረል ሃትዋን በቅርብ እየተከታተሉ ከሚገኙ ክለቦች ግንባር ቀደሙ ነው ብለዋል። የ18 ዓመት ተጫዋች በግራ ተከላካይና በመሃል ተከላካይነት ቦታ ላይ መጫወት የሚያስችል ብቃት አለው። የበርካቶችን ቀልብ የሳበ ነው። አያክስን በ18 ዓመቱ በአምበልነት እንደመራ ይታወቃል። እንደሚታወቀው ቼልሲ በአሁኑ ወቅት የተለያዩ ተከላካዮችን ለማስፈረም እያጤነ ሲሆን በዋነኝነት ጀረል ሃትዋን ይዟል። ነገር ግን ቼልሲ ዋነኛው ፈላጊ ይሁን እንጂ በርከት ያሉ የፕሪሚየር ሊግ ክለቦችን ጨምሮ በተጫዋቹ ላይ ለየት ያለ ፍላጎት እንዳላቸው ይታወቃል። አስቀድሞ ከአርሰናል ጋር በስፋት ስሙ ሲያዝ ነበር፣ ሊቨርፑልንም ሰምተናል። አሁን ደግሞ ቼልሲ ከፍተኛ ስራዎችን እየሰራ ነው፣ ፍላጎቱም ከፍ ያለ ነው ብሏል ቤን ጃኮብስ። ፓልመር ስለ አዲሱ ፈራሚያቸው ሊያም ዴላፕ ይናገራል። ከሱ ጋር ለመጫወት በጣም ጓጉቻለሁ። እሱ ወደ ቼልሲ ሊመጣ እንደሆነ ስጠባበቅም ነበረ፣ መልእክትም ልኬለት ነበር ብሏል። ከ18 ዓመትና ከ21 ዓመት በታች አብሬው ተጫውቻለሁ። ወደ ዋናው ቡድንም አብረን አድገን እሱ ምርጥ አጥቂም ነበረ። በፕሪሚየር ሊግ ካሉ ምርጥ አጥቂዎች ውስጥ አንዱ አሁን ከኛ ጋር ነው ብሏል። ያለፈው ውድድር ዓመትን መመልከት ይቻላል። እሱ ብዙ ይረዳናል እና ብዙ ግቦችን እንደሚያስቆጣ ተስፋ አደርጋለሁ። ከልጅነት ጓደኛዬ ጋር ዳግም በመገናኘት ደስተኛ ነኝ ብሏል።
ኮል ፓልመር በሊያም ዴላፕ ዝውውር ጉዳይ ላይ በሲቲ አካዳሚ አብረው እንዳደጉ ይታወቃል። ረጅም ዓመታትንም አብረው ተጫውተዋል። ዳግም በቼልሲን ህይወትን ይቀጥላሉ። የሊያም ዴላፕን መምጣት ተከትሎ የማርክ ጉዌ ነገር አሁን እርግጥ አይደለም። ባርሴሎና ለገንዘብ ብሎ ነው ባርሴሎና ሊለቀቀው እየተባለ አምና ይታማ ነበር ማርክ ጉዌ። ነገር ግን እሱ የቼልሲን ፕሮጀክት ወድጄን የመጣሁት ቢልም ጉዳት አስቸገረው። አሁን ደግሞ ተደራራቢ አጥቂዎች ወደ ቡድኑ እየመጡ ነውና መልቀቁ አይቀርም። እህት ክለብ ስትራስቡርግ ይህን ተጫዋች የግላቸው ለማድረግ በቀጣይ ስራዎችን ይሰራሉ። ያው እንደተለመደው የውሰቱ ሊሆናል ማለት ነው እህት ክለብ ስለሆነ። ግን ለቼልሲ ደጋፊዎች በዚሁ አንድ ጥያቄ እናንሳና ወደ ሌሎች መረጃዎች እንሻገር። ያው አዲሱ 9 ቁጥራችሁ ሊያም ዴላፕ ሆኗል። ከዚህ በፊት በቼልሲ መለያ 9 ቁጥርን ከለበሱት እነ ፒየር-ኤመሪክ ኦባሜያንግ፣ ሮሜሎ ሉካኩ፣ ታሚ አብርሃ፣ ጎንዛሎ ሂጌን፣ አልቫሮ ሞራታ፣ ራዳሚል ፋልካኦ፣ ፈርናንዶ ቶሬዝ፣ ፍራንኮ ዲስታኖ ወይም ደግሞ ስቲቭ ሴድዌል የትኛው 9 ቁጥር ላይ ነበራችሁ? የትኛው 9 ቁጥር የናንተ መርጦ ነበር? ሊያም ዴላፕስ የነኝን 9 ቁጥር አልጋ ወራሽ ሆኖ በቼልሲ የ9 ቁጥር አብዮትን ዳግም ይመልሳሉ ወይ? መልከታችሁን አጋሩን። የመርሳይዱ ክለብ ሊቨርፑል ወጣት ግብ ጠባቂ ለማስፈረም ከስምምነት ደርሰዋል። ሊቨርፑል የ20 ዓመቱን ግብ ጠባቂ አርሚን ፒክሴን ከሃንጋሪው ክለብ ፑሽካሽ አካዳሚ ለማስፈረም ስራዎችን ማጠናቀቃቸውን ፋብሪዞ ሮማኖ አረጋግጧል። ሊቨርፑል ለግብ ጠባቂው ዝውውር የሚያወጣው ክፍያ የክለቡ ሪከርድ ሽያጭም ይሆናል ተብሏል። ግብ ጠባቂው በዚህ ዓመት ለክለቡ 30 ጨዋታዎችን ማድረግ ሲችል በ9 ጨዋታ መረቡን አላስደፈረም። የጎልደን ቦይ ሽልማት እጩ ውስጥ መካተት የቻለ ግብ ጠባቂ ነው። ወጣቱ ግብ ጠባቂም በቀጣይ ኮማኒ ኬለር ትቶት ሄደውን ቦታ ለመተካት ነው ወደ ሊቨርፑል የሚመጣው እንጂ ለቋሚነት ስፍራ እንዳልሆነ ይታወቃል። አንደኛ ግብ ጠባቂያቸው አሊሰን ቤከር፣ ሁለተኛው ማማር ዳሽቬል፣ ሶስተኛው ደግሞ አርሚን ፔክሴ ይሆናል ማለት ነው። ዝውውሩ በቀጣይ ቀናት ውስጥ ይጠናቀቃል ተብሏል። ሊቨርፑል በሩመር ደረጃ እንኳን ሳይሰማ ነው ይህንን ግብ ጠባቂ እንደሚያስፈርሙት በዛሬው ዕለት ያረጋገጡት። አልሂላሎች የቪክተር ኦስሜን ጉዳይ አላስተማመናቸውም። ፊታቸውን በሊቨርፑል ቤት አይቀጥልም የተባለውን ዳርዊን ኑኔዝ ላይ አዙረዋል። ከፍተኛ ጥረት ያደርጋሉ ተብሏል። በሊቨርፑል በኩል እንኳን ተጫዋቹን ለመልቀቅ 100% ፈቃደኛ ናቸው። ሊቨርፑሎች የሚፈልጉት የተጫዋቹ ወደሚጠየቀው ክለብ ይሄዳሉ እና የዝውውር ሂሳብን በተመለከተ ነው። ያው 71 ሚሊዮን ፓውንድ አውጥተውበታል። ወደ 84 ሚሊዮን ፓውንድ ነበር፣ ግን አንድ ጨዋታ በዚህ ዓመት ቢያደርግ ኖሮ ተጨማሪ 84 ሚሊዮን ፓውንድ ይሆን ነበር። አሁን በ71 ሚሊዮን ፓውንድ ተጠናቋል። ምን ያህል ይቀርባል የሚለውን ሊቨርፑሎች ይጠባበቃሉ። አልሂላሎች ሌላኛው አማራጫቸው እንዳደረጉት ነው ሚረር ስፖርት ያስነበበው። አንዲ ሮበርትሰን በሚሎስ ኬርኬ ዝውውር ላይ ሐሳቡን ተጠይቆ ነበር። ያው በአንዲ ሮበርትሰን ቦታ ላይ እንደሚሰለፍ ይታወቃል። ስምምነቱ ሊከሰት እንደሚችል እርግጥ ነው። በጣም ተቃርቧል ተጫዋች ወደኛ ለመምጣት፣ ግን እስኪሆን ድረስ መጠበቅ አለብን። ስለ ቦታው ብዙ አልጨነቅም ብሏል። በራሴ አምናለሁ፣ በችሎታዬ ላይ እምነት አለኝ። እናም ሊቨርፑልን በረጅም ጊዜ በዛ ቦታ ላይ እንደማገለግል እርግጠኛ ነኝ። ፉክክር ካለ ቡድን ተጠቃሚ ይሆናል። ፉክክር ካለም ጠንክረህ ትሰራለህ፣ ራስን ታሻሽላለህ። ራሴን አሻሽላለሁ በቦታዬ ላይ በጣም እርግጠኛ ነኝ ብሏል። አርኔ ስሎት ሚሎስ ኬርኪዝን ካመጡ በኋላ ማንን ይጠቀሙታል የሚሉት ነገር ይጠበቃል። ያው አርኖልድ ስለለቀቀ ነው ፍሪፖንግን ያመጡት። አንዲ ሮበርትሰን ግን ቦታውን ሳይለቅ ነው የሚመጣበት ተጫዋች። በእርግጥ አንዲ ሮበርትሰን እንደ ወትሮ አልነበረም። ዘንድሮ ወጣ ገባ እያለ ነበር። ቲሚካስንም በቦታው ላይ ሲጠቀሙት እንደነበረ እናስታውሳለን። የሚሎስ ኬርኪዝ ዝውውር ግን ሊጠናቀቅ መሆኑን ከሊቨርፑል ተጫዋች አንዲ ሮበርትሰን ከዛሬው መግለጫ ራሱ ማረጋገጥ ይቻላል። አመቱ አልቋል፣ ነገር ግን ያለምንም ማቅማማት ብዙ ልምድ ያገኘውበት ዓመት ነው ብሏል። በቅርቡ ከሊቨርፑል ሰዎችና በእኔ ሰዎች መካከል ድርድር ይደረጋል፣ እናም እንወስናለን ብሏል። የሊቨርፑል ቆይታዬን ፍሬድሪኮ ኬዛ መጀመሪያ ላይ በትልቅ ለውጦች ተበሳጭ ነበረም፣ በተለይም ቡድን ውስጥ በቂ ጊዜን አለማግኘቴ እስከ ፓሪስ ሰን ዠርሜን ጨዋታ ድረስ ጉዳት አጋጥሞኝ ነበረ። ሊቨርፑል ከሁሉም ነገር ይቀድማል። ፒኤስጂ እስክናሸነፍ ድረስ የሻምፒዮንስ ሊግ ዋንጫ የማንሳትም ከፍተኛ ተገማች ነበርን ይላል ፍሬድሪኮ
ኮኬዛ አሰልጣኝ አርኔ ስሎትን በተመለከተ የአርኔ ስሎትን ምርጫዎች መተቸት አልችልም ሁል ጊዜ ለኔ አክብሮት ነበረው እና ክለቡ በመጫወት በሚገባኝ ሰዓት ላይ እንዳጫወት አድርጎኛል የመጫወት ፍላጎት ነበረኝ ግን በቡድን ውስጥ የነበረውን ሁኔታ ተረድቻለሁ እኔም የተወሰነ ጉዳት ነበረብኝ ብሏል ማንኛውም የግል አስተሳሰብ ወደ ጎን ትተን ቡድን ላይ ነው ማተኮር ያለብንና አርኔ ስሎት ቡድኑን ሊያሻሽል የሄደበትን ርቀት አከብራለሁኝ ይቀበላለሁኝ ብሏል በተለይም ብዙ የመጫወቻ ደቂቃን አለማግኘቱ ተከትሎ ከክለቡ ለመውጣት በራሱ ፍላጎት አለው እየተባለ ነው ለማንኛውም ከሰሞኑ በሱና በክለቡ መካከል ውይይት እንደሚደረግ አረጋግጧል የሰሜን ለንደኑ ክለብ አርሰናል የፊት መስመሩን ለማጠናከር ፍላጎቱ የዘንድሮ አይደለም አምናም በክረምት ዝውውር መስኮት ዘንድሮ በጥር ዝውውር መስኮት አሁን ደግሞ በዚህ የክረምት ዝውውር መስኮት ፍላጎቱ አለ ስራዎችም እየተሰሩ ነው መድፈኞቹ የስሎቫኒያውን የጀርመኑን ክለብ ሌፕዚግ የፊት መስመር አጥቂ ቤንጃሚን ሼሽኮን ለማስፈረም ደግሞ ጥብቅ ስራዎችን ሲሰሩ እንደነበር ይታወቃል አሁን ታማኝ የዜና ምንጮች እንዳረጋገጡት ከሆነ አርሰናል ተጫዋቹን ለማስፈረም እያደረገ የሚገኘው ንግግር እድገት አሳይቷል ዝውውሩ በቶሎ ሊጠናቀቅ የሚችልበትም እድል ተፈጥሯል ብለዋል ፋብሪዞ ሮማኖ መድፈኞቹ ከተጫዋቹ በኩል እንዲሁም ከክለቡ ጋር ዛሬ ፍሬያማ የተባለ ድርድርና ውይይትን አድርገዋል እናም ተጫዋቹ ወደ አርሰናል የሚመጣበትን መንገድ ለማመቻቸት አብዛኛው ስራ ተጠናቋል ነው የተባለው አርሰናል በተሻለ ፍጥነት ይሄኛው የዝውውር መስኮት ማለትም ጁን 10 ከመዘጋቱ በፊት ዝውውሩን ማጠናቀቅ በሚቻልበትም ዙሪያ ውይይትና ድርድር አድርገዋል በቀጣይ ቀናት አርሰናል ይፋዊ የገንዘብ ጥያቄም እንደሚያቀርብ ነው መረጃዎች ወጡት ታማኝ የዜና ምንጭ ፋብሪዞ ሮማኖ ዝውውሩ እድገት ማሳየቱንና ከአርሰናል ውጪ አንድም ክለብ በዚህ ተጫዋች ላይ ከአርቤ ሌፕዚግ ጋር ድርድር እያደረገም እንዳልሆነ ሌሎች ክለቦች ስማቸው ይጠቀስ እንጂ ከአርሰናል ውጪ እስካሁን ማንም የተንቀሳቀሰ የለም በዛሬው ዕለት ፍሬያማ ንግግር መደረጉ ተረጋግጧል ማለት ነው በአሁኑ ሰዓት ሌሮይ ሳኔም ከበርካታ ክለቦች ጋር ድርድር እያደረገ እንደሆነ ይታወቃል ውሳኔውን ሁሉም እየተጠባበቁ ነው አርሰናልን ጨምሮ ሳኔ በባየር ሙኒክ ኮንትራቱን ለማደስ እስካሁን አልወሰነም ምናልባትም ለበርካታ የዜና ምንጮች አርሰናል የሱ ተመራጭ ክለብ ይሆናል እየተባለ ነው ከፕሪሚየር ሊግ ውጪ እንደ ጋላታሳራይ ያለ ክለብም የተጫዋቹ ፈላጊ እንደሆነ ይታወቃል ሳኔ አሁን የኮንትራክት ነፃ መሆን ቀናቶች ነው የሚቀሩት ከፈለገው ክለብ ጋር መደራደር እንደሚችል ይታወቃል አርሰናልና ማይክል አርቴታ እንደሚፈልጉት ነግረውታል በቀጣይ የተጫዋቹን የኮንትራክት ማራዘምም ሂደት እየተጠባበቁ ነው በኔሽንስ ሊግ በተደረጉ ሁለት የግማሽ ፍጻሜ ጨዋታዎች ላይ እንደ ሚኬል ሜሪኖ 5 ስኬታማ ታክልን ያደረገ እንዲሁም እንደ ሚኬል ሜሪኖ ብዙ የአየርና የመሬት ላይ ግንኙነቶችን ያሸነፈ 14 አሸንፏል አንድም ተጫዋች የለም ምናልባት የማለዳው መረጃችን ላይ ተከታተላችሁናል ብለን እናስብና በሚኬል ሜሪኖ በኩል በተለይ ምሳቸው ማይክል አርቴታ 9 ቁጥር ካረጉት በኋላ እንዳጠቃላይ 9 ግብ ለስፔንም ለአርሰናልም አስቆጥሯል 4 አሲስት አለው 13 የግብ አስተዋጽኦ አለው በስፔን የብሔራዊ ቡድን ያየነው ሚኬል ሜሪኖ ደግሞ 9 ቁጥር ሆኗል ለሚተጫወተው 5 ታክል 14 የአንድ ላይን ግቦችን ሲያሸንፍ ይህንን በመሃል ሜዳ ሆኖ ነው የተወጣውና አርሰናል ቀጣይ ንጹህ የ9 ቁጥር አጥቂ ካገኘ ከሚኬል ሜሪኖ ከሚባለው በላይ ግልጋሎት እንደሚያገኝም የተመለከትንበት ነበረ ዳረን ቤንት አርሰናል በዝውውር መስኮቱ ጃክ ግሪሊሽን ለማስፈረም ሙከራ ቢያደርጉ ጥሩ ይመስለኛል ብለዋል በ10 ቁጥር ቦታ ላይ ሊጠቅማቸው ይችላል አንዳንድ ጊዜ ኦዴጋርድ በሚደክምበት ጊዜ ግሪሊሽን እንደ መፍትሄ መጠቀም ስለሚቻል ብለዋል ጃክ ግሪሊሽ እንደሚታወቀው ከማንቸስተር ሲቲ ቡድን ስብስብ ውጪ ተደርጓል ክለብ እንዲያፈላልግ ለሱም ለወኪሉም ተነግሯል ክለብ እያፈላለጉለት እንደሆነ ይታወቃል ዳረን ቤንት ታዲያ ለአርሰናል በ10 ቁጥር ቦታ ኦዴጋርድን ተክቶ አልፎ አልፎ በተወሰኑ ጨዋታ መጫወት ስለሚችል ቢያስፈርሙት መልካም ነው ብሏል የአርሰናል ደጋፊዎች እናንተን መልከታ ጋሩን ዛሬ የጋብሪኤል ማጋሌሽን ኮንትራት ማራዘም በሰበር ነግረናቸዋል እስከ 2029 እንዳራዘመ ሎረንት ኮሼልኒ በአርሰናል በፕሪሚየር ሊግ 22 ግቦችን በማስቆጠር በተከላካይ ስፍራ የሚስተካከለው የለም ታዲያ ጋብሪኤል ማጋሌሽ ከ2029 ሲቆይ ማስቆጠር የሚጠበቅበት 5 ግብ ሎረንት ኮሼልኒ ለማስተካከል 6 ግብ የአርሰናል በታሪክ ቀዳሚ ተጫዋች ለመሆን ነው በፕሪሚየር ሊጉ ለአርሰናል ብዙ ግብ ያስቆጠረው ተከላካይ እሱ ስለሆነ ቶማስ ቬርማለን ዊሊያም ጋላስ ቀጣዩን ይዟል ግን ሁሉም አሁን በዚህ ሰዓት ለአርሰናል አይጮቱምና ጋብሪኤል ማጋሌሽ ይህንንም ክብረ ወሰን መስበር የሚችልበት ጥሩ አጋጣሚ ተፈጥሮለታል ከፊርማው በኋላ
ሮብ ዳውሰን የኤስፒኤኑ ጻፊ ዛሬ ከዩናይትድ ዝውውር ጋር በተያዘ በርከት ያሉ መረጃዎችን ይዞ ሲወጣ ተመልክተናል። አንደኛው የብሪያን ምቤሞን ዝውውር ጉዳይ በተመለከተ ነው። ማንቸስተር ዩናይትድ ለብሪያን ምቤሞ ሁለተኛና የተሻሻለ የዝውውር ጥያቄ ከ60 ሚሊዮን ፓውንድ በላይ ነው ያለው ሮብ ዳውሰን። ይህም ብሬንትፎርድ ውድቅ ይሆናል ተብሎ አይጠበቅም ብሏል። ዩናይትዶች ዝውውሩን በተቻለ ፍጥነት ማጠናቀቅና ከቡድኑ ጋር ተጫዋቹን በጊዜ ማላመድ ይፈልጋሉ። በተለይም የተጫዋቹን ይሁንታ አስቀድመው ማግኘታቸው ለዩናይትድ ዝውውሩን አቅልሏል ነው ያለው ሮብ ዳውሰን። ከተጫዋቹ ሳምንታዊ ደሞዝ ጋር በተያዘ እየወጡ ያሉ መረጃዎችን በተመለከተም በአጋራው ሐሳብ ከስምነት የደረሱት ቆየት ብሏል። በማንቸስተር ዩናይትድ እና በብሪያን ምቤሞ መካከል ልዩነት የለም። ተጫዋቹ አስቀድሞ ፍቃዱን ሰጥቷል። እስከ 175,000 ዩሮ ሳምንታዊ ደሞዝም በዩናይትድ ሊቀርብለት ይችላል። በተለይ ማንቸስተር ዩናይትድ ዘንድሮ በየትኛውም የአውሮፓ መድረክ አለመሳተፉ የደሞዝ ጫና ላይፈጥርበት ይችላልና ምናልባት ቀጣይ ውድድር ዓመት ማንቸስተር ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ አሊያም በአውሮፓ መድረክ የሚሳተፍ ከሆነ የደሞዝ ማሻሻያ ስለሚኖር ከ175,000 ዩሮ በላይ አይሆንም ብሏል ሮብ ዳውሰን። ዝውውሩን ለመጨረስ ግን ብሪያን ምቤሞ ማንቸስተር ዩናይትድም ቁርጠኛ ናቸው። ብሬንትፎርድም ቀጣይ በዩናይትድ ይቀርባል የተባለውን ሁለተኛ ዙርና 60 ሚሊዮን ፓውንድ ይቀበላሉ ሲል ነው ሮብ ዳውሰን ዛሬ ለኢኤስፒኤን የጻፈው። ታዳጊው ተጫዋች ቶቢ ኮይለር በዚህ ክረምት የዝውውር መስኮት ከማንቸስተር ዩናይትድ በውሰት ሊለቅ የሚችልበት ሰፊ እድል አለ ተብሏል። በተለይ ማንቸስተር ዩናይትድ በዝውውር ገበያው ላይ ነቃ ያለ ተሳትፎን ማድረጉን ተከትሎ ወጣት ተጫዋቾች ቦታ የማግኘት እድላቸው በጣም አጠራጣሪ ነው። ለዚህም በቂ መጫወቻ ጊዜ ለማግኘትና ለልምድ ሲባል የተወሰኑ ተጫዋቾች በውሰት ክለቡንም መልቀቃቸው አይቀርም። እንደ ቶቢ ኮይለር ያለ ተጫዋች በእርግጥ ዩናይትድን በቋሚነት እንዲለቅ አይፈልጉም። ሩበን አሞሪም የረጅም ጊዜ እቅዳቸው አካል እንደሆነ በተጫዋቹ ዙሪያ በሰጡት ሐሳብ ተመልክተናል። እናም ቶቢ ኮይለር ዩናይትድን ሊለቅ የሚችለው በውሰት ውል ብቻ እንደሆነ ነው ማንቸስተር ኢቭኒንግ ዛሬ በፊት ገጹ ላይ ይዞት የወጣው። 50 ሚሊዮን ፓውንድ ወጪ ያስፈለገው የካሪንግተን የልምምድ ማዕከል እድሳት ለ2025-26 የውድድር ዘመን ከመጀመሩ አስቀድሞ እንደሚጠናቀቅ ይፋ ተደርጓል። በእድሳቱም መሰረት የማንቸስተር ዩናይትድ ተጫዋቾች ቀጣይ ውድድር ዓመት 50 ሚሊዮን ፓውንድ ወጪ በተደረገበት የካሪንግተን የልምምድ ማዕከል ላይ ልምምዳቸውን ይሰራሉ ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል እግር ኳሱን ለማሻሻል ከተጀመሩ ስራዎች ውስጥ አንደኛው መሰረተ ልማትን እንደሆነ ይታወቃል። ሰር ጂም ራትክሊፍ በልምምድ ማዕከሉ ቀጥሎ ኦልድ ትራፎርድን መቀየር ሌሎች የያዟቸው ትልልቅ ፕሮጀክቶች እንደሆኑ ይታወቃል። ሜዳ ላይ ደግሞ በዚህ ዝውውር መስኮት እያደረጉ ያለው እንቅስቃሴ ማሳያ ተደርጎ ሊወሰድ ይችላል። ልክ በዛሬው ዕለት 2005 የውድድር ዓመት ማንቸስተር ዩናይትድ ከፉልሃም ኤድዊን ቫንደርሳንን አስፈረመ። ለየት የሚያደርገው ነገር ውድ ቤተሰቦቻችን ያኔ ኤድዊን ቫንደርሳን ዩናይትድን ሲቀላቀል 34 ዓመቱ ነበረ። ምናልባት በዚህ ዘመን የማይሞከር ይመስላል። ኤድዊን ቫንደርሳን በዩናይትድ 266 ጨዋታን አድርጎ 10 ዋንጫን ከዛ በኋላ አሳክቷል። ኤድዊን ቫንደርሳን በማንቸስተር ዩናይትድ ለ1311 ደቂቃ ግብ ሳይቆጠርበት የዘለቀም ታሪካዊ ግብ ጠባቂ ነበረ። ለማንኛውም ይህ ግብ ጠባቂ ለማንቸስተር ዩናይትድ ፊርማው ኖሮ መጫወት የጀመረው 2025 ልክ በዛሬው ቀን ነበረ። ኦልሞስት ድፍን 20 ዓመት ሞላው ማለት ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ ብትሰሟቸው ብለን መርጠን ያሰናዳላችሁ ስፖርታዊ ጥንቅር ይሄን ይመስል ነበር። ከወደዳችሁ ላይክ አድርጉን። ለሐሳብ አስተያየታችሁ ሁል ጊዜም እንደምንለው ከልብ እናመሰግናለን። ቤተሰቡን ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። በማለዳው 1 ሰዓት ምሽት 2 ሰዓት እንገናኛለን። መልካም ጊዜ